ብትሄዱ የትም ብትገቡ ወደ 72 ሰዎች አላችሁና በዚህ ሰዓት የነሱን አንድነት ማድረግ የምትፈልጉት ሁለቱንም ሳትነኩ እንኳን እነሱ ቀርቶ አጠገባቸው ዙራቸው ያሉ ሰዎች ሳትነኩ ጸሎት ነው የሚበጀው። የሰው ልጅ በጸሎት ብሌንም ተናግራለች፣ ቅድምም ተናግሬያለሁ እና ሁሉንም ነገር ያላ ቢጅብልክ እና በጸሎት ነው ሁሉንም ነገር ጸሎት ይብላችሁ። ልክ ብሌን እንዳለችው እኛ ያለነው በእግዚአብሔር ዘንድ በእግዚአብሔር እጅ ላይ ነው። ቤተሰብ ከእግዚአብሔር በታች ቤተሰብ ቢያሳድጉንም እኛ ያለነው እግዚአብሔር ሲያፍኑን በክንፉ ሰው ሀገር ላይ ያለነው ማንም አጠገባችን የሌለ ምንም ሳናቅ ማንም ሳይከተለን ፈጣሪ ብቻ ነው ከኛ ጋር ተከትሎ ያለው። ቤተሰብ ምኑን ጥለኑ ነው እዚህ ጋር እግዚአብሔር ነው እየጠበቀ እንደዚህ እያደረሰ ተለተ አርባ እና ጸሎት አድርጉ ሁላችሁም በጸሎት እንጀምር ታዲያ። መዲና የቆይ መዲና ተጀምር መዲዬ ጀምር የኔ ነው። አውሩ እስኪ እሷ ሴት እየታለችበት እንትን ሰጣችኋለሁ። በተራ አውሪ ምናምን እንዳትሉ። ጨረቃ ትቀጥላለች። መዲና ተጀምር እናታችንም ስለሆነች ከመዲና ይጀምር እና እሷ ምርቃ ድዋው ተጀምር። እስቲ አትበጥብጪው ሚሚ። ጨረቃ ትቀጥላለች። ከዛ ደግሞ መዲና፣ ከዛ ዘምዘም፣ ሞዴድ፣ ቡርቲ፣ ሌላ እንደዛ ነው የምንሄደው። አንቺ በይ ሳትሉ ወንድሜ ብሩኬ ፈጣሪ ካንተ ጋር ይሁን። እመቤቴ ተሸፍነክ እመቤቴ ካላላቱ አታስረዝሙት፣ አጠር አድርጋችሁ ሁለታችሁም የእመቤቴ ልጆች ናችሁ። እመቤቴ ተጠብቃችሁ እመቤቴ ከፍታ አድርጋችሁ ሁለታችሁም የመጣባችሁን ሕማም ሁሉ እመቤቴ ይዛላችሁ የምትቆም ትሆን። አጠገባችሁ እመቤቴ ትቆም ሁላችሁም ማለት ነው። ከእመቤቴ የሚያልፍ ነገር የለም። መድኃኒቱ ከለላ የምትሆንላችሁ እመቤቴ ብቻ ናትና እመቤቴ ቅድስት ድንግል ማርያም ከእናንተ ጎን ትሆን። ምሕረቱን ትስጣችሁ ለሁለታችሁም። እመቤቴ ምሕረቱን ትስጣችሁ። እመቤቴ ይሄንን ጠላት መሀላችሁ ገብቶ እንደዚህ የሚያበጣበጥ ሁሉንም ነገር ሽፋን ታድርግላችሁ፣ ከለላ ታድርግላችሁ እመቤቴ። ይሄንን ነው የምለው። ጨረቃ ቀጥይ። ሞት ይዛለሁ እኔ። ከዛ ስትጨርሱ ሞታችሁን ቶሎ ብላችሁ ያዙ። ጨረቃ የለሽም ጨረቃ? እሺ። ሰላም ከታችም ከላይ ያላችሁ የጨረቃ ፋሚሊዎች እንዴት ዋላችሁ? እንዴት አመሻችሁ? ሁላችሁም እንግዲህ ዛሬ ያየነው ነው የተደረገውን የመጣውን ነገር አይተናል እና እንግዲህ ባለን አቅም እግዚአብሔር አምላክ እነኝህ ልጆች በመሀላቸው የገባውን ነገር አውጥቶ ሁለቱን አንድ እንዲያደርግልን ይህን ልጅ ከዚህ ከገባበት ከገባበት ጭንቀት ነው። ከገባበት ጭንቀት እሱ ቸሩ መድኃኔዓለም አጋዕዝተ ዓለም ሥላሴዎች እመቤቴ ማርያም እናትና ልጅ ከዚህ ጭንቀት አውጥቶት ወደ ሰላማቸው መንገድ እንዲመለሱ ቅዱስ ሚካኤል መልአክ የባህራንን የሞት ደብዳቤ የቀየረ መልአክ አሁንም እሱ ከጎናቸው ይሁንላቸው። እመቤቴ ማርያም እሷ ትዳብሰው፣ ወላዲት አምላክ እሷ ትዳብሰው። እንጃ ቅዱስ ገብርኤል አብሳሪው ትርሲት ነገ ደግሞ ተሽሎት አንድ ላይ ሆነው እንድናያቸው ያርግልን መድኃኔዓለም። በጣም ያማል፣ እውነት የዛሬው በጣም ያማል። እኔ ከዚህ በላይ መናገር አልችልም። በቃ አቅርቡ። ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ልጆችም እህቶችም ያለ እዝነት ራህመት አይለያችሁ።
የኔ ልጅ አላህ አፍያ ይስጥ። ቀን የዋለው ማታ ያሳድርልህ፣ እንደ ሆድህ ያድርግልህ። የእናት ጡት ራርቶ አፍያህን ከአላህ ታች ይጨምርልህ። አላህ ሱብሃነሁ ወተዓላ በአፍያ ለአፍያ ይጨምርልህ። በሰላም ላይ ሰላም፣ በፍቅር ላይ ፍቅር ይጨምርላችሁ የኔ ልጆቼ። እውነት እኛ እንደደነገጥነው ፈጣሪ አይደንግጥ፣ በኸይር አይኑ ይይክ። አላህ ሱብሃነሁ ወተዓላ በሱ እጅ ይውጋህ መርፌውን፣ ሐኪሙን ሰበብ ያርግልህ። እውነት እኛ ምንም አንልም፣ እሱ ይድረስልህ። እኛ አንደርስም፣ እናትም አትደርስም። ጀሊሉ ነው የሚደርሰውና ጀሊሉ ይድረስልህ ኢንሻአላህ። ያው የአመቱ ጥምቀትም ደርሷል። እስከ ጥምቀትም እንደምትበስሩን ባላህ ተስፋ አለኝ። ታስደስተናለህ። አላህ አፍያ ይሰጣል። ነገ ትቆማለህ ኢንሻአላህ። ይሄ ነገር ለምን መጣ አትበል፣ ለሚዬም አትበይ። ይሄ ነገር የመጣው እናንተን ሊያጠናክራችሁና ሊፈትናችሁ ነው። ከብዙ ፈተና አልፋችኋል። ይሄ ደግሞ የሚብስ ፈተና ስለሆነ ማለፍ አለባችሁ ኢንሻአላህ። እናንተም ጸልዩ። አላህ ለምን አመጣህብኝ አትበሉ። አፍያችሁን ጨምሮ ይስጣችሁ። በፍቅር ላይ ፍቅር፣ በደስታ ላይ ደስታ። ይሄንን የመጣውን ነገር አላህ ገለል ያደርግላችሁ ኢንሻአላህ። ከክፉ ነገር ይጠብቅላችሁ። ሸረኛ ምቀኛ ከግራም ከቀኝም አላህ ያርቅላችሁ። የወረወረ አያገኛችሁ። የኔ አባት የኔ ልጅ ከክፉ ነገር ይጠብቃችሁ። ሸረኛ ምቀኛ ያዝላችሁ። ደጋግሜ ነው የምለው። ኢንሻአላህ አፍያህን ይጨምርልህ። ወሰላሙ አለይኩም። እሺ ከላይም ከታችም ያላችሁት ሰላም ዋላችሁ። እንዴት ናቸው? የእግዚአብሔር ሰላምታ በእናንተ ላይ ይሁን። የኔ ወንድም እግዚአብሔር ይማረክ፣ ምሕረቱን ይላክልክ። ካመጣበት ጭንቀት ካመጣበት ነገር ከለላ ጋሻ ይሆንላችሁ። ለሁለታችሁም እግዚአብሔር ጭንቀቱን ያረቀላችሁ። እሱ ቅዱስ መድኃኔዓለም እሱ አባታችን ይማረክ፣ ምሕረቱን ይላክልክ። እግዚአብሔር ከዚህ አሁን ከተኛክበት ነገ ደግሞ ቆመክ እንደምናይ እግዚአብሔር ያደርግልን። አመሰግናለሁ። ማብራትዬ መልእክት ካለሽ አስተላልፍ የኔ እናት። ዘምዘም የለሽም? አለው የኔ ውዶች፣ ይቅርታ ሰውዬ እንትን ብሎኝ ጠርቶኝ ሄጄ ነው። እሺ ሰላም ሰላም፣ ውድ እህቶቼ ሁላችሁም ከታችም ከላይም ያላችሁ ብሩኬ አላህ አፍያ ያርግልህ። በአፍያ እንደምትመጣ አላህ ሁላችንም ዱዓችን ሰምሮልን በአፍያ ናለን። አላህ አፍያ ይላክልህ። እኔ ከዚህ በላይ ማውራት አልችልም። አላህ አፍያውን ያምጣልህ ያ ረቢ። ወዬ እሺ እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ታችም ያላችሁ ውስጥም ያላችሁ እህቶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ወንድማችን ብሩክ አላህ ይማርህ፣ አላህ ጨርሶ ይማርህ። ዛሬ በተኛበት ቦታ አይተና ነገ ቆማ ምናይበት ቀን ይሁን። የኔ አባት አላህ ይማርህ። ጠንክሮ ይሄ ፈተና ነው። ይሄን ፈተና ደግሞ ከአላህ ጋር ታልፋላችሁ። ፈተና አይመጣም አይባልም፣ ይመጣል። ሰው ልጅ ነን። ይሄን ፈተና ደግሞ አላህ አግዞ ከናንተ አላህ ተጨምሮ ከዚህ ፈተና አላህ ያውጣላችሁ። ከክፉ ነገር አላህ ይሰውራችሁ እና ምንም ምለው ነገር የለም። ብዙ ወጣ ወራድ እያያችሁ ነው። እኔ ቃላት የለኝም እውነት። በእናንተ ምን አይነት ነገር ምን አይነት ስቃይ እያየን እንዳለ ከእናንተም ጭምር እኛም ተሰቃየን። አላህ ይማራ፣ አላህ ይማርህ፣ ጨርሶ ይማርህ። ነገ ቆማ ምናይበት ይሆንልን። የኔ ወንድም ሀይሚዬም ጠንክሪ፣ በጉኑ ሁኚ። በቃ ሌላ ምንም ምለው ነገር የለም። አላህ ይማርህ። ሰላም አለይኩም። ብሌንዬ ማቀጥይ ምህረት ብሌን የለችም። ምራትዬ
የለችም አሉ ግን ትንሽ ጠብቁኝ፣ ጫጫታ ስላለው ነው። እና ሁላችሁም ቆይ ወብሴ ትንሽ ላስተላልፍ አንዴ። ቆይ አዎ ብሌን ቀጥ የኔ ውድ አዎ ቀጥማ ቀጥ እሺ ልጅቷ ስለመጣችብኝ ነው ዝም ያልኩት። ችግር የለም። ብሩክ ወንድሜ ማለት ብሩክ ወንድሜ እመቤቴ ድንግል ማርያም እሷ ጥላ ከለላ ሞገስ ትሆን የምትጠራት መቼም አታሳፍረንም። የግሸኗ ድንግል እመቤቴ ነገ አቁማ ቆመህ በሙሉ ጤንነት ተመልሰህ እንደምትመጣ ተስፋ አደርጋለሁ። ተስፋም ሳይሆን እርግጠኛ ነኝ። ድንግል ማርያም ዛሬ ውሎህን አሳምራልክ ተሽሎክ ከተኛህበት ከዛ ከመጥፎ አልጋ ተነስተህ ነገ ቆመህ እንደምትመጣ እርግጠኛ ነኝ። እመቤቴ ድንግል ማርያም ባላችሁበት ጥላ ከለላ ሞገስ ትሆንክ። አንተም ሀይሚዬም እግዚአብሔር ከአንቺ ጋር ይሆን። አውቃለሁ ያለሽበት ስሜት፣ አንቺ የምትኖርበት ስሜት። ፈጣሪ ድንግል ማርያም እሷ ጥላ ከለላ ትሆናችሁ። ካገባችሁበት መዓት እሷ መሀል ገብታ በዘርፋፋ ቀሚሷ ሸፍና ሞገስ ሁና እሷ ትሸፍናችሁ። ድንግል ማርያም እሷ ትጠብቃችሁ። አብሳሪው ቅዱስ ገብርኤል፣ የባህራን ወዳጅ ቅዱስ ሚካኤል፣ የሞት ደብዳቤውን የቀደደ ቅዱስ ሚካኤል አባቴ፣ እስራኤልን የኤርትራን ባህር ከፍሎ ያሻገረው ቅዱስ ሚካኤል አባቴ፣ እሱ ባላችሁበት ቦታ ጥላ ከለላ ሞገስ ይሆናችሁ። ከመሃላችሁም የገባው እንቅፋት ሁሉ ጠራርጎ ያውጣላችሁ። እሱ ይጠብቃችሁ። ድንግል ማርያም እሷ ትጠብቃችሁ። ባላችሁበት ቦታ የመጣባችሁም ይሄ መጥፎ ነገር ጠራርጎ ድንግል ማርያም በአማላጅነቷ ጠራርጋ ጥላ ከለላ አርጋ ጠራርጋ ታውጣላችሁ። እኔ ብቻ አላቅም፣ ግን መጨረሻ ላይ አንድ መዝሙር እዘምራለሁ። እሺ እናንተ ጨርሱና ፈቃደኛ ከሆናችሁ ማለት ነው። በጣም የምወደው መዝሙር ስላለ እዘምራለሁ። አሁን ጨርሱ እሺ ውዶች፣ አመሰግናለሁ። እሺ ብሌንዬ እናመሰግናለን። እሺ እኔም ትንሽ ላስተላልፍ፣ ብዙ ሳይሆን ትንሽ እኔም ላስተላልፍ ለወንድሜ። እንዴት ዋላችሁ? እንዴት አመሻችሁ? የጨረቃ ፋሚሊ በሙሉ የብሩኬና የሃይሚዬ ወዳጅ የሆናችሁ እንዴት አመሻችሁ? እግዚአብሔር ይመስገን። ብሩክዬ ወንድሜ መድኃኒዓለም ባለህበት በዚህ ጭንቅ እሱ ደርሶልህ ከዛ አርጋ ተነስተህ ነገ ደህና ሆነህ እንድናይህ እግዚአብሔር አምላክ እሱ ይርዳህ። ፈጣሪ አምላክ አንተ ጋር ይሁን። ተክላሚያምት ደጅህ ላይ ነው ያሉት። ተክልዬ ይርዱህ፣ ጤና ይስጡህ። ምንም ተንኮልም አታውቁ። ይሄ ከመጣባችሁ ጣጣ ከመጣባችሁ ፈተና መድኃኒዓለም እሱ እርዳችሁ፣ ነፃ ሆናችሁ የድሮ ፍቅራችሁ ተመልሳችሁ ጤናህም ተመልሶልህ እንድናይህ እግዚአብሔርን እንለምነዋለን። መድኃኒዓለም ኪዳነ ምሕረት እመቤቴ ድንግል ማርያም እንግዲህ ያለን የምንጠራው እነሱ ነው። እነሱ ከአንተ ጋር ይሁኑ። እዛ ጋ ኒንጃ ብሩኬ ማመን አቅቶኛል። እኔ እዛ ጋ ብሩኬ ነው ሌላ ሰው ነው። እግዚአብሔርን ራሴ እዚህ ጋር ባላለቅስ ደስ ይለኛል፣ ግን እግዚአብሔር አምላክ ባለበት እሱ ይርዳህ። ሀይሚዬ አይዞሽ፣ አንቺም ደንግጠሻል። ከጎኑ አትለይም፣ አብረሹ ነው። አመሰግናለሁ። ከዚህ በላይ መናገር አልችልም እኔ። አንድ እንትና ግቢ ድበሻለሁ። ግቢ ኔትወርክ እያስወጣኝ ነው። ይቅርታሽ። ችግር የለውም። ዘርፍዬ አጠር ያለው እንትን በይሉ አጠር ያለው ጸሎት አድርግና ብሌን ትቀጥላለች እና ሁሉም ጸሎት እያደረጉ ነው። እሺ እንውድ ሰላም ሰላም፣ ሰላማችሁ ይብዛ። ከላይም ከታችም ያላችሁ ውድ እህቶቼ ሰላማችሁ ይብዛ። እንዲሁም ዛሬ ውድ የምንወድህ እና የምናከብርህ ብሩኬ፣ እንዲሁ ሀይሚዬ የምንወድሽ የምናከብርሽ ወዷ ልጆቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ብሩኬ መብርሃን በሽፋኗ ትሸፍንህ። ምንም የምንለው ነገር የለም። በሽፋኗ ትሸፍንህ።
ከክፉ ሁሉም ታስመልጥህ። የትኛውም ነገር እሾክ አይንካ፣ የትኛውም ነገር አይንካ። አሁንም ቢሆን መብርሃን ቀላል ነገር ታድርግልህ። ቸሩ መድኃኒዓለም ቀላል ነገር ያድርግልህ። ስሟን የምትጠራት ሁሌም ስሟን የምትጠራት እመቤቴን የምትላት ቀለል ካፍህ የማጠፋ ቀላል ነገር ታድርግልህ። የመጣ ሁሉም ለበጎ ነው። የመጣ ሁሉም ለመልካም ነው። በህይወታችሁ ብዙ ሊያስተምራችሁ ነው። ብዙ ነገር ሊያስተምር ነው። አንዳንዴ ፈተና የሚመጣ ክፉ ነገር አይንካችሁ። ሀይሚ እና ብሩኬ ሁለታችሁም የትኛውም ነገር አይንካችሁ። እሾክ አይንካችሁ። የጠላት እጅ አይንካችሁ። የጠላት አፋያ አይንካችሁ። ከየትኛውም ነገር ያስመልጣችሁ። እሱ ጥበቡ ረቂቅ ነው። በጥበቡ